ብራችን የበላኩ እንደዛ ነው ያረገን። ብራችን ምልጭ ብሎ ከበላ ስንጠይቅ ብሎክ ነው ያረገን። ስለዚህ መደገም የለበትም። እውነትሽን ነው። ዳትስ ኢት ኸላስ። አሁን በኋላ ምን ነገር መደገም የለበትም። አዩና ቦልከው ጨረሱን። በሁለት ልጆች መሀል ያለውን የቤተሰባዊ ውድድር አዩና በቃ እስቲ ለምን አንሸቅልም? ገባሽ? እነዛ ከ10 ሚሊዮን ብር በላይ አጭበርብረዋል። አሁን ደግሞ ሁለተኛ ጊዜ ሊደገም ነው። የምንወዳቸውን ልጆች እኛ በስራቸው ነው የምንወደው። ነገ ከአዶናይ የተሻለ ሰው የሚሰራ ካገኘ አዶናይን እየወደድን ደግሞ ያኛውን እንሸልማለን። ከአዶናይ የበለጠ ከሰራ ዋይ ናት። ስለዚህ የተሻለ ሰው የሚመጣ ከሆነ ከአዶናይ የተሻለ ከሰራ በዛ ጊዜ አዶናይን ስቲል እየወደድን ግን ድምጻችንን ለሌላ ሰው እንሰጣለን። ለምን? የሚሰራ ሰው ነው እንጂ ማሸነፍ ያለበት። አይ ቲንክ በገንዘብ የሚገዛ አዋርድ ከሆነ እኔም እኮ ነገ ተነስቼ አዋርድ አዘጋጃለሁ ብዬ ህዝቡን እስካም አድርጌ እንደገና ደግሞ የሆነ ቆርቆሮ አንስቼ ጎልድ ቀብቼው ልሸልም ነው ማለት ነው። ልክ እንደባለፈው ትሮፊው የቀረላቸው እንጂ ብሩን 500 ሺህ እንኳን አልሰጧቸውም። በዛ ሰዓት ደግሞ እኔ እንኳን አትሊስት አልነበርኩኝም፣ ከውጭ ነበር ሳይ የነበረው። ቦቱ ሲጀምር ልክ አይደለም አልኩኝ። ሲያልቅ ደግሞ ወጥቼ ተናግሬ ነበራለሁ። በተረፈ ግን እንቅልፋቸውን አጥተው ቁጭ ብለው ሲያስመርጡ የነበሩ ልጆች ነበሩ። አስታውሳለሁ። ብር እንደገባላቸው ብታይ አይ ነው ያውን ልክ አይደለም። ስለዚህ ህጉም ይጠይቃቸዋል። ልክ አይደለም ኤኒ ዌይስ ልክ አይደለም። እና እባካችሁ የአዋርድ ጥማት የለብንም፣ ስለሚገባው ነው ያልነው እንጂ አዶናይ ለአዋርድ አይደለም የሚሰራው። አይፈልግም፣ ትዝም አይለውም። ለዚህ ነው ስለ አዋርድ ማብራሪያ ያልሰጠው። ለምን አያውቀውም። ኢቭን እሱ በጣም ቢዚ ነው፣ ስራ ላይ ነው። በጣም ኃላፊነት ያለበት ልጅ ነው። በዚህ ሰዓት ልጆች የሚያሳድግ በጣም ትልቅ ቦታ መድረስ የሚፈልግ አላማ ያለው ሰው እና ስለ አዶናይ ምንነት ማወቅ ከፈለጋችሁ ከጸጉሩ አስተካካዩ አንድ ቀን በህይወቱ ያገኛቸው ሰዎች ሳይቀሩ ህይወታቸው ተቀይሯል። እሱ የሰራቸው ስራዎች ተነግረውም አያልቅም። ቴንኪው። በጣም የኛ ማህበረሰብ እንደሚያስቀኝ ታውቂያለሽ? አንድ ታማሚ ቤት ሄዶ ጁስ ይዞ ሄደና ለታማሚው የአመት በጀት የሰጠ ለታማሚው መድኃኒት የገዛ ያሳከመን እኩል ያወዳደራሉ። ታማሚ ቦታ ተሄዶ ቪዲዮ ስለተቀረጸ መልካም አያደርገውም ያንን ሰው፣ ወይም ደግሞ ረዳ አያስብልም። ለምሳሌ እኔ ቤት ስጠርግ መተሽ አንቺ ስላየሽኝ ስለቀረሽኝ አገሽኝ ማለት አይደለም። አዶናይ ህይወት ነው የቀየረው። ዘላቃዊ ላይፍ ታይም ሪስፖንሲቢሊቲ ነው የወሰደው። 6 ልጆች ወስዶ በሱ ስር ቤተሰብ አምኖት እንደገና ደግሞ አክባሪያት ወስዶ እንደሌ ሲያሳድግ የላይፍ ታይም ነው። በህይወት እስካለ ድረስ እነዛ ልጆች የሱ ሪስፖንሲቢሊቲ ናቸው፣ እስኪያገቡ እስኪወልዱ ምን እስከሚሉና ያንንና 10 ሺህ ብር ይዞ ሄዶ ወይም ደግሞ የሆነ ደሃ ስር ተቀምጦ ቪዲዮ መቅረጽ በፍጹም የማይገናኝ ነገር ነው። እና ይህንንም ኢቭን አሁን እንዲህ ላዋርዱ መሯሯጡንም ራሱ ያመጣው እኔ አሁን ቲክቶክ መግባት አልፈልግም። የማየው ጠቅላላ እርዳታ ነው። በቃ ሰው ሲረዳ ነው ወይ ጥሩ ነው። አራያ ሆናቸው እንደውም ጥሩ ነው። እኔ እሱን ነገር እንዲቀጥሉበት ፈልጋለሁ። ያንን ያመጣው ማን ነው? ኦፍኮርስ የሆነ ሰው እኮ አለ የእሱ ፈለግ ነው የምትከተዩ። ዳትስ ጉድ አም ናት ሴይንግ ዳትስ ባድ እኮ ዳትስ ጉድ ኢቨን ያ ራሱ የመጣው በአዶናይ ኢንፍሉዌንስ ነው እንጂ አም ናት ሴይንግ ኦፍኮርስ ዳትስ ቬሪ አሜዚንግ አፕሪሼት እናደርጋለን። ግን ያም የመጣው ባዶ እና አዶናይ እየሰራው 1 2 3 የሚባል ነገር አይደለም። ሀገሩን ፕሮሞት ያደረገበት ዲለንን ነው ሰው የሚያስታውሰው። ታስታውሳላችሁ? ሴኔጋል ነው የሆነ ሀገር የዩቲዩበር በራሱ ወጪ ከኤርፖርት ተቀብሎ መጥቶ አዲስ አበባ ሲያሳይ ቶቶት ምናምን ስለ ኢትዮጵያ አፌ እንትን ስለሚዘኝ ካሜራ ሶሪ ብቻ የዛ ሀገር ዜጋ መጥቶ ኢትዮጵያን እንዲያይ ያደረገ ልጅ ነው እና የእሱ ሀቅ ብዙ ነው። ማንም ሊከፍሉ አይችልም። እውነቱ አለና ስለ አዋርዱ አይደለም አትስጡት። እንደውም አንፈልግም ይህንን አዋርድ። በነፃ ራሱ ብታደርጉት ልክ አይደለም። ለሱ ነው መሰጠት ያለበት። ግን መስጠት ካልፈለጋችሁ አናስገድዳችሁም። አንፈልግም። ግን አሰራራችሁን ለኔክስት ይር ቀይሩ። በቃ ሌላ ሰው ሀሳብ ያለው ሰው ሀሳቡን ይግለጽ።
አንቺ ካላወራሽ እኮ በቃ አያወሩም። አውሩ፣ ኧረ ተው አውሩ። ሙላን አስገቧል። የሁላችንም ሀሳብ ስለምታወራው ጠቅላላ የእያንዳንዳችን ሀሳብ ስለምታወራ በቃ እኮ ምን ብለን እናውራ? እኔ በበኩሌ ምን ብዬ ላውራ? ሁሉም ነገር ነው ያወራቸው ልቤ ውስጥ ያለውና በቃ የልብ አድርስ ለነገሩ በጣም ገልጸዋለች ሁሉም ነገር። ስለዚህ ለዛ እኮ ነው ዝም የምንለው። ሂዊ ገብታ ነበር አይደለ? ሂዊ ሳላናግራት ወጣች። አስገባ እሷ የለችም። እሷ ብትመጣ ተሳስቀን ነው ያለች። እኔ ሼር አድርጌላቸው ነበረ። እኔ እችን ለመናገር ነው የገባሁት። ስለተናደድኩኝ ነው። ቅድም ገብቼ አንድ የተደረገ እናመሰግናለን ምናምን ይላሉ እና እዚሁ ከገባችሁ አይቀር በቃ የአዶናይን አካውንት ኮፒ ሊንክ አድርጉ። እኔ ልውረድ እና እኔ አንድ ቁጥር ላስቀምጥ። እኔም ኮፒ ሊንክ ላድርግ። I get a nickname for a belly. Okay. What kind? Tell me. Okay. Man, Let's guess.